ቲናና ካሌብ የመጨረሻ ፍጥጫ ላይ ደርሰዋል ማለት ነው። ይኸውልሽ አንቺ ቤትም ጎረቤትም ሁሉንም እየበጠበጥሽ ነው፣ ስነ ስርዓት ያዥ ብሏታል። ይሄ ቤት መኖሪያ ቤት እንጂ ጭፈራ ቤት አይደለም ሲል ካሌብ ገስጿታል። እሷ ግን ልትሰማም ልትገሰጽም አልቻለችም። ቤቴ ነው ውጡልኝ፣ አንተም የኮተታም አባትህንም ይዘህልኝ ውጡ ብላለች ማለት ነው። ቲና እንግዲህ የቤቱ ባለቤት እኔ ነኝ ውጡልኝ እያለች ነው። እነሱ ደግሞ የመጨረሻውን ቀይ ካርዷን እየሳበች ነው ብለዋል አባባ እና ዳኒ ደግሞ አባባ ይሄ ነገር ወዳልሆነ ነገር እየሄደ ነው፣ በቃሽ መባል አለባት፣ ልጅቷ እኮ እያስቀየመች ነው አባዬ ብሎታል ማለት ነው። አባባም ጉዳዩ እያለቀ ነው እንግዲህ በመጨረሻ ሰዓት አንተም የራሴ የሆነውን የምታገኘውን ነገር ማጣት ከፈለግ ሂድና ነገራት። ሳትናገር እኮ አንተ ሳትነግራት ራሷ እኮ ውጡ ከቤቴ ብላናለች። ስለዚህ አሁንም ልንገራት ካልክ ሂድና ነገራት፣ ያንተ ስጦታ ግን ይቀርብሃል ብለውታል። ያ ምንድነው እንግዲህ እሱ የሚጠብቀው ነገር አለ። እሱ ምንድነው ብድሩ ማለት ነው 4 ሚሊዮን ብር። አባባ ምን አስበዋል? 4 ሚሊዮን ብሩንስ ሊሰጡት ነው ወይ? እውነት ይህን ያክል ያለፉት እንግዲህ ይህን ያክል ዳኒ እያወቀ እንዳላወቀ ሆኖ መናገር እየፈለገ እንዳይናገር የብሩ ነገር ጨንቆት እስካሁን ጠብቋል። ግን ብሩን ያገኛሉ የሚለውን የምናወራ ይሆናል። እንዲሁም ደግሞ ካሌብ በጥፊ መትቷታል ቲናን ማለት ነው። ምን አርጋ ተመታች የሚለውንም የምናወራ ይሆናል ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። እንኳን በሰላም ወደ ቻናሌ መጣችሁ። ይህንን ቪዲዮ ስትጀምሩ ላይክ በማድረግ ቤተሰብም ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለምታበረታቱ በእውነት አመሰግናችኋለሁ። እና እንግዲህ ዛሬ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው። እንግዲህ በዚህ ድራማ ላይ ብዙ የሚያስተምሩ ነገሮች አሉ። ድራማን ስናይ አይተን ማለፍ ሳይሆን ምን ተማርንበት የሚለውን በኋላ ላይ ብናስብ መልካም ነው። ምክንያቱም እንደ ቲና አይነት ሴት ካለች አሁን ይሄ አካሄዴ ልክ አይደለም፣ ስለዚህ ማረም አለብኝ ብላ ትማርበታለች። ለዛ ነው እኛ እንደዚህ የምንፈታፍተው የምናወራው ማለት ነው። ለሌላ አይደለም እንደነማረበት ነው። እና አብራችሁኝ እስከ መጨረሻ እንድትቆዩ እጠይቃለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ትሁት ድራማ ነው እንዳልኳችሁ። ዛሬ እንግዲህ ትሁት ድራማ ላይ የተመለከተነው ነገር ምንድነው? ቲና ትሁትን በጥፊ መትታታለች። ትሁትን ለምንድነው በጥፊ የመታቻት ስንል ምክንያቱም ትሁት እውነቱን እውነት ውሸቱን ውሸት ስለምትል ስለማታስመስልላት ነው። በዛ ላይ ደግሞ ቲና በጣም ብልግና አይነት ነገር ስለሆነች ሰውን እንደ ቆሻሻ ስለምትመለከት ትሁት በዚህ ምክንያት አትወዳትም። ሌሎቹ እየሄዱ ለምሳሌ ዳኒ እንግዲህ የቲና ምን እንበለው ፍቅረኛ ነው፣ በቃ ፍቅረኛ ነው። የቲናም የሄደንም ፍቅረኛ ነው። ፍቅር የሚባለው ነገር ስንት ነው የሚለውን ግን መጨረሻ ላይ እጠይቃችኋለሁ። በኮሜንት አሳውቁ። ፍቅር ስንት ነው? ጥያቄው ይሄ ነው። መልስ ፈልጋለሁ። ለመለሰ ሰው ሽልማት አለው በዚህ አጋጣሚና የዳኒ ፍቅር ስንት ነው የሚለው አንዱ የንግድ አንዱ ደግሞ የእውነት ይመስላል። እውነቱ የማን ነው? በእውነት ከልብ የሚያፈቅራት ኤደንን ነው። ቲናን ደግሞ ለገንዘብ ሲል ነው ባይዘው ያፍቅሯት አይደለም። ግን በጣም ይገርማል። እና ምንድነው እዚህ ጋር የምንመለከተው ነገር እንግዲህ ዳኒ ምን ብሏን? አባዬ ነገሩ ወደ አላስፈላጊ ነገር እየሄደ ነው፣ እች ልጅ መነገር አለባት። እስከ መቼ ድረስ አባዬ፣ እስከ መቼ ድረስ ትሰድብሃለች? አንተስ እስከ መቼ ድረስ ትችላታለህ? ብሏል ዳኒ ማለት ነው። በዚህ ሰዓት አባባ ምን ብለዋን? ተዋት፣ ጉዳዩ እኮ እያለቀ ነው። ጉዳዩ እያለቀ ስለሆነ አንተ ለመጨረስ አትሞክር። ኦልሬዲ አልቋል። ያለቀው መቼ ነው? አሁን ከቤቴ ውጡልኝ ያለች ሰዓት ነው። እንግዲህ ቲና ምን ብላለች? ከቤቴ ውጡልኝ፣ ከቤቴ እንድትወጡልኝ ስንት ቀን ልስጣችሁ ብላቸዋለች። አሜዚንግ። ስንት ቀን ልስጣችሁ ቤቴ እንድትወጡልኝ፣ ቤቴን ለቃችሁ እንድትወጡልኝ ምን ያክል ጊዜ ልስጣችሁ? ልክ አከራይ የአከራይና 3 ወር ገደብ አለ። አንድ አከራይ ዝም ብሎ ማስወጣት አይችልም፣ 3 ወር መጠበቅ አለበት። እና አባባ ደግሞ ፍርሃታቸው እንደው ተከራይ እንዳታመጣብንና በቃ ያው ተከራይ መቷን ውጡ እንዳትለን እንጂ እያሉ ነው። ይሄ ፍርሃት ነው ወይስ ማሾፍ ነው የሚለውንም ያው እንግዲህ ትረዳላችሁ ማለት ነው። እና በጣም በሚገርም ሁኔታ እንግዲህ ቲና ልታባረራቸው ተዘጋጅታለች። እዚህ ጋር ግን የምንመለከተው በጣም የሚገርመው በጣም ተፈርቶ የነበረው ነገር ምንድነው? ኤደን እንግዲህ ትሁት ኤደን የምታውቀው ቲናን የዳኒ እህት እንደሆነች ነው። ስለዚህ ዳኒና ቲና ሲመጡ ኤደን ምንም አልመሰላትም። ለምን? እህቴ ናት ብሏታል። እህቱ እንደሆነች ነው እንጂ ቅምጡ ወይም ደግሞ ለገንዘብ የሚጠቀምባት እንደሆነች አታውቅም ኤደን። ስለዚህ ኤደን ምንድነው ያለችው? በቃ ዳኒ ሸኘኝ ስትል ቲና እብድ ነው የሆነችው። እንዴ
የካሊብ ሚስት ናት ተብላለች። ዳኒም ይሸኛት ለምንድን ነው ብላ ለራሷ ጥያቄ ፈጥሮባት፣ ነገር ግን ዳኒ ጭራሽ ራሷ ላይ ቆለለላት ችግሩን። አንቺ ሲጀመር አትሰሚም፣ አንቺ ሲጀመር አታዳምጭም፣ አንቺ ሲጀመር እንደዚህ ነሽ እያለ መናገር ጀመረ። ለምን? ስህተቱን ለመሸፈን ማለት ነው። በዛ ላይ ደግሞ ዳኒ ወዴት እየሄደ ነበረ? ወደ ሊያገኛት ኤደንን ተነጋግሮ እየሄደ ነበር ማለት ነው። እንግዲህ ኤደንን ሊያገኝ እየሄደ ባለበት ሰዓት ከኋላ ቲና መጣች ማለት ነው። ቲና መጥታ ወዴት እየሄድክ ነው አለችውና ያዘችው ማለት ነው ከመንገድ ላይ እና እሱንም ብሏታንኝ ጓደኞችን ላገኝ እየሄድኩኝ ነው አላትና፣ እንዴ አብሬ ልሂድ ዋው ደስ ይላል ስትል ጊዜ ነው አልነገርኳቸውም አብረሽኝ አትሄጂም ማለት። እንዴት ነው የሚፈቅድላትኝ? እሱ እኮ የሚሄደው ሚስቱን ለማግኘት ነው ማለትም ፍቅረኛውን ማለት ነው። የወደፊት ሔዋኔ የሚላትን ባያችልም ባያገኛትም ኤደን ባይዘወይ አያገኛትም። ምክንያቱም ኤደን ቁም ነገረኛ ልጅ ናት። እንደዚህ ውልክሽክሽ ያለ ነገር አልፈልግም፣ እኔ የምፈልገው ቁም ነገር ነው ብላለች ለአባባ። አባባም ብለዋታል፣ እኔ እኮ ይኸውልሽ ልጄ እናንተ ሴቶች ችግራችሁ ምንድን ነው? የፍቅረኛችሁን ችግር ወይም የፍቅረኛችሁን ያደረገውን ነገር ስህተቱ ሲነገራችሁ የነገራችሁን ሰው ነው የምትጠሉት ሲሏት ጊዜ አይ አባባ እኔ እንደዚህ አይነት ሴት አይደለሁም፣ እኔ የምፈልገው ቁም ነገር ነው ብላለች። ዳኒ ደግሞ ቁም ነገር አይደለም የሚፈልገው። ለምን ከተባለ መቼስ ቁም ነገር ከሆነና እውነት ከልብ እኮ ኤደንን ከወደዳት ምን ማድረግ ይችል ነበር? ምንም ይሁን ስራ መስራት ይችላል። ለምን የቀን ስራ አይሆንም? ነገር ግን እሱ ግን በአጭሩ ምንድነው የፈለገው? በአጭር ጊዜ ሀብታም መሆን፣ በአጭር ጊዜ መበልጸግ ማለት ነው። እንግዲህ አስቡት ደግሞ እኮ ዳይሬክትሊ እሷ ባለሀብት ሁና ቀርቧት ቢሆን ልክ አሁን እሷ እንደቀረበችው ማለት ነው። እሷ እንግዲህ ገንዘብ ያው እሷ ካሌብን የተጠጋችው ገንዘብ ብላ ነው፣ የታወቀ ነው። ቢያንስ ካሌብ ምንም እንኳ እሱም ከአባቱ ተቀብለው ቢሆንም ያው ወራሽ ነው አለው እና ልክ እንደዛ እኮ ባለሀብት ሴት አይደለም እሱ የቀረበው። እሱ ምንድነው ባለሀብቱን ወንድ የቀረበችውን ሴት ቀርቦ ተቀብሎ ከዛ ወስዶ ሌላ ሊያገባ በጣም ርቀት አለው፣ በጣም ርቀት አለው። አራተኛ ነው እና እንግዲህ ኤደን ግን ይህንን ነገር አትፈልግም። ስለዚህ አሁን ካሌብ ይፈታታል ማለት ነው። ቲናን ሲፈታት ኤደን ጋር ይጋባሉ። ከዛ ኤደን ጋር ሲጋቡ እንግዲህ ዳኒ ተመልካች ይሆናል። ምክንያቱም ቲናንም አይፈልጋትም። ለምን? ስለማያፈቅራት። እሱ ገንዘብ ፈልጎ እንጂ አያፈቅራትም። ስለዛ መቼም ሊያገባት አይችልም። ሌላውና በጣም አጓጊው ነገር የትሁት ጉዳይ ነው ማለት ነው። እንግዲህ ዛሬ ትሁትን እንኳን ደስ አለሽ ብሏታል ማለት ነው ዳኒ። እንኳን ደስ አለሽ፣ ከቤት ሰራተኝነት ወደ ቤት እመቤትነት ልትቀየሪ ነው፣ ይሄ በጣም ደስ የሚል ነገር ነው ብሎ ነግሯታል ማለት ነው። ማለት ስትለው ጊዜ አዎ ትናንት ረጅም ጊዜ እያወራችሁ ነበር ከካሌብ ጋር፣ ስለዚህ ያው ሊያገባሽ ነው እና መልካም ምኞቴን ለመግለጽ ነው የመጣሁት ብሏታል። እሷም አንተ ስራ ፈታሃል መሰለኝ፣ ለነገሩ አዎ ስራ የለህም፣ ስለዚህ ስራ መፈለግ ይኖርብሃል ብለዋለች። ይሄ የአንተ የስራ ፈቱ ወሬ ነው፣ እኛ እንደዚህ አይነት ነገር የለም ብላው ነግረዋለች ማለት ነው። እዚህ ጋር ግን ቲና ያደረገችው ነገር ምንድን ነው ከተባለ ትሁት ጋር በጣም ነው የተጣሉት። ለምንድን ነው የተጣሉት? አንቺ ምናምን ነገር አንቺ ገረድ ብላታለች። ማንን? ትሁትን ማለት ነው። ቲና ቀበጦ እንደዛ ስትላት ትሁትዬ ደግሞ ምን ብላታለች? አዎ እኔ ቤት ሰራተኛ ነኝ፣ አንቺ ደግሞ የምን ገረድ እንደሆንሽ ታውቂዋለሽ ብላታለች ማለት ነው። እውነት ነው እንግዲህ ትሁት ይሄን የተናገረችው ልክ ናት። በጥፊ ግን ተመትታለች። ትሁትን በጥፊ ስትመታት ይኸውልሽ አንቺ በርሚል ውስጥ ጠቅልዬ ሳላስገባሽ ቀጥ ብለሽ ውጭ ብላታለች። ውጭ ብላ ነው ያስመነጠቀቻት፣ ያባረረቻት ማለት ነው። ባይዘወይ ያው ከቤትም መባረሯ አይቀርም። ምንም እንኳን አሁን እሷ አባባን ውጣልኝ ብላ ሻንጣ ብትሰጥም ግን እሷ መባረሯ አይቀሬ ነው። ትባረራለች። ቲና ከዚህ ቤት ትባረራለች። ኤደን ደግሞ እኔ እኮ ዳኒን ራሱ በጣም እያስቸገረ ስለሆነ ማለትም እኔ በዚህ ሁኔታ መቀጠል አልፈልግም። እውነት ለመናገር ግን ዳኒን አሁን አልፈልግህም ብለውና ከዚህ ነገር ራሴን ባወጣ እናንተን ማጣት አልፈልግም ብላለች ኤደን እንደዚህ ያለችው በምን ምክንያት ነው ከተባለ ትሁት ምን ብላለች? በጣም ደስ የሚለው ጥሩ ቤተሰብ አገኘን አለች ማለት ነው ትሁት። ለማን? ለኤደን። ስለዚህ ኤደንም ብላለች እኔ በጣም እድለኛ ነኝ እንደናንተ አይነት ቤተሰብ ስላገኘው፣ አሁንማ ቤተሰብ ሆነናል ብላለች ኤደንም። ስለዚህ በቃ ቤተሰብ ሆናለች፣ በዚሁ ትጠቃለላለች ማለት ነው። ቤቴን ለቃችሁ ውጡልኝ የምትለዋ ሴትዮ
ቲና ከዚህ ቤት ምን ጥቅትልና ኤዱ ጨዋዋ ኤዱ ምስኪኗ እዚህ ቤት ትገባለች፣ ካሌብንም ታገባለች ማለት ነው። ዳኒና ቲና ደግሞ አጨብጫቢ ሆነው ይቀራሉ። እንደዚህ ነው እንግዲህ ገንዘብን የሚያሳድድ ሰው መጨረሻው አያምርም። ለዚህ ነው ምን ብሏታል ካሌብ? ገንዘብ እኮ አላቂ ነው ቲና፣ ገንዘብ እኮ ያልቃል፣ የማያልቅ መስሎች ነው እንዴ ብሏታል። እና ዛሬ ፌክ ነው የሰራት ፌክ። በጣም በጣም ደስ የሚል ፋውል። ምንድነው ያደረጉት? አባባ በካሌብ አካውንት 10,000 ብር ብቻ ሼር አድርገው ሌላውን በራሳቸው አድርገዋል ማለት ነው። ድርጅታቸውንም እንዲሁም አካውንት ላይ የነበረውን ብር በሙሉ ወደ ራሳቸው አድርገው ለካሌብ 10,000 ብር ብቻ ትተውለታል ማለት ነው። እና እንግዲህ ይሄንን ደረሰኝና ይሄንን ባንክ ይሄንን ቡክ ደግሞ ወስደህ እዛ አስቀምጥ ባሉት መሰረት እሱም እንግዲህ አባባ አንተ ሹፌሬ ነህ እኔ ደግሞ ተጓዥ ነኝ እንዳለው እሱም የታዘዘውን አድርጓል ማለት ነው። ምንድነው ያደረገው? ዳኒ እና ቲና አብረው ነበሩ እና ከሱ ተለይታ ከሄደች በኋላ ግን ምንድነው የገጠማት? ቤት ውስጥ ስትገባ ቀጥታ ያንን ወረቀት ደረሰኝና ቡክ ስታገኝ እሳት ነው የሆነችው ማለት ነው። በጣም ንድድ ብግን ቅጥል ትክን እንደ ሽሮ ትክ ብላ ተንተክትካ ነው ሄዳ ምንድነው ንገረኝ፣ ይሄ ምንድነው ኪዳ ብላ ቃወጣችበት ማለት ነው። ምን ብላታል? ምን ነው ምን ችግር አለ? ይሄ ነው እንግዲህ ያለኝ እኔ ገንዘቤ ደሞዜ ይሄ ነው፣ ሌላውማ ታውቂያለሽ እኮ ድርጅቱ ያባዬ ነው ብሏታል። እኔ እኮ ሚስት ነኝ ይገባኛል፣ ድርጅቱ ይገባኛል ብላለች። እንዴ የአባቴ ድርጅት አባቴ በህይወት እያለ ልስጥሽ ወይ? አልሞተ ውርስ ነው እንዳለልሽ በህይወት እያለ መቼስ እንዴት አድርጌ እሰጥሻለሁ? ያው እንግዲህ ካለኝ ላይ አካፍልሻለሁ። መካፈል አይደል የምትፈልጊው? ይኸው 10,000 ብር አለ 5 እንካፈላለን። እንደገና ደግሞ አይታወቅም እዚህ ላይ ደግሞ የቤት ወጪም አለበት፣ ያው አስቤዛ ከዚህም ላይ ይወጣበታል ብሏታል ማለት ነው። እንደ ዛሬ ተደስቻለሁ አላቅም፣ እንዳናደደችኝ እንዳቃጠለችኝ አቃጠልኳት ብለዋል ማለት ነው። እውነት ነው፣ በጣም ነው ያቃጠለችው እንጂ እኔ ትዕግስታቸው በቃ። እና ዳኒ በጣም አሁን ላይ ትልቅ ነገር ጠረጠረ ማለት አባዬ ለምንድን ነው የምትፈቅድላት እንደዚህ እንድትሰድብህ እንደዚህ እንድትዘልፍህ? በቃ ጉዳዩ ወዳልሆነ ነገር እየሄደ ነው አባዬ፣ መስተካከል አለባት ማስተካከልም አለባት ብለዋል ዳኒ እንግዲህ በጣም ተናዶ። በዚህ ሰዓት ታዲያ ዳኒ እንደዛ ሲል አባባ ምን ብለዋል? ላይ ሲጀመር መቼ አክብራኝ የምታውቀውና ነው? ሲጀመር አክብራኝ የምታውቅ ቢሆን እኮ ቲና አሁን ላይ ይሄንን ባላደረገች ነበር። ስላላከበረችኝ ነው ድሮም አክብራኝ አታውቅም ሲል እንዴ አባዬ ትውስታ እየተመለሰ ነው እንዴ አለው ማለት ነው። አይ ያው እንደኮ የምታየው ነው እኮ የምታከብረኝ ቢሆን አሁን ይሄ ይባል ነበር እንዴ? ጭራሽ ከቤቴ ውጡልኝ ገና ፊርማው እንኳን ሳይደርቅ ብለዋል። በጣም የሚገርመው ነገር ተሰጥታ 1 ወር እንኳን ሳይሆናት ነው እንግዲህ ውጡልኝ ከቤቴ እያለች ያለችው። እንደው ይሁንና እንደ እውነቱ ነው አባዬ ሰጣት ቢሆን ግን ምን ሊወጠን ቆይቶ ነው አለ ካሌብ። እስኪ እሺ ጋሽ አባዬ እስቲ ልጅስ ኑሮን ቢሆን አለ ማለት ነው። እንኳንም ያልኖረው ከዚች ሲጀመር አትወልድልም። ሴት ልጅ ከማትፈለገው ከማትወደው ወንድ አትወልድም እንጂ ወልዳ ቢሆን ዲኤንኤው ተመርምሮ ያንተ መሆኑ ከተረጋገጠ ወደ ውጭ ላክ ነበረ። መቼስ እቻ አውሬ ጋር አብሮ አይኖርም። ልጁ ወደ ውጭ ይሄዳል፣ እሷ እናንተ ትለያያላችሁ። ምክንያቱም የማይረባ ሰው ወይም ደግሞ እንደዚህ አይነት እሳቤ ያለው ሰው ቢወልድም ልጁ ነገ እሱን ራሱን ነው የሚመስለው። ስለዚህ እሷን ራሷን የመሰለች ልጅ ደግሞ እንድትኖረና አንፈልግም። እንኳንም ያልወለደች ከእንደዚች አይነቷ ጋር መዛመድ አስፈላጊ አይደለም ነው ንግግሩ። የአባባ ንግግር ሲተረጎም እንግዲህ ሲበተን ስንበታት ነው ምንድነው ከእንደዚች አይነቷ ልጅም አያስፈልግም ነውና እንደዚህ ከመባል ይሰውራችሁ። በይዘወይ የምር በጣም በጣም የምትገርም ሴት ናት። እንደዚህ አይደረግም በመሰረቱ። እንደ አይበልና ሰጥተዋት ቢሆን በጣም በቃ ለዚህ እኮ ነው እነሱ እንዳልሰጧት ስለሚያውቁ ምንም አልተሰማቸውም። እሷ እንዴ ለምንድነው የማይደነግጡት? ለምንድነው የማይፈሩት? ለምንድነው ጸጥ ያሉኝ? እንኳን ሌላ ትሁት እንኳን ምንም እኮ እያለች አይደለም። ለምን ትላለች። እና ለምን ካልሺ ለምን ብለሽ ከጠየቅሺ ሁሉም ነገር ግልጽ ይሆንልሻል። ለምን ብለሽ ጠይቂ ብለዋታል አባባ። እሷ እንግዲህ ለምን እያለች ነው፣ ግን ምንም እንትን ያለ ነገር የለም ማለት ለምን ብላ ብትጠይቅ እና ዝም ብላ ብትረጋጋ ብታስተውል። አሁን እሷን አእምሮዋን የደፈናትና ማስተዋልን የነሳት ማለት በቃ እንዳታገናዝብ ያደረጋት ምንድነው? ለምንድነው እንደዚህ እየሆነ ያለው ምንድነው ምክንያቱ ብላ ቀስ ብላ መተንተን ስላልቻለች ነው።
ይሄንን ማስተዋል አልቻለችም። ለዚህም ነው 10 ጊዜ ዳኒ እንዴ እስኪ ተረጋጊ፣ እስኪ አስተዊ፣ እስኪ ምን እየተፈጠረ ነው ቤት ውስጥ የሚለውን እስኪ ቀስ ብለሽ እስኪ አዳምጪ። አንቺ እኮ ምንም አልታይሽ ብሎ ነው እንጂ ነገሩ ሁሉ ግልጽ ነው ብሏታል። በነገራችን ላይ ነገሩ ግልጽ ነው። አሁን ያን የመሰለ ቤት ቤታችሁ ሊወሰድ ነው ሲባሉ ደንገጥ ካላሉ ምንም ካልመሰላችሁ የሆነ ነገር አለ ማለት ነው። ስለዚህ ይሄ የሆነ ነገር ምንድን ነው ብሎ ማሰላሰል፣ ይሄ የሆነ ነገር ምንድን ነው ብለን ካሰብን ሁሉም ነገር ግልጽ ይሆናል ማለት ነው። እሷ ግን ይሄንን ነው ያልፈለገችው። ማሰብ አትፈልግም። ምንድን እየሆነ ነው፣ ምን እየተካሄደ ነው ያለው ብላ ማሰብ አትፈልግም ማለት ነው ቲና። ለዚህ ነው ጎል ውስጥ እየገባች ያለችው፣ ለዚህ ነው ችግር ውስጥ እየገባች ያለችው ማለት ነው። እና እንግዲህ ከዚህ ቤት እሷ መባረሪያዋ ነው። እሷ ያለችው አባባን ውጡልኝ ነው። ነገር ግን እሷ ራሷ ልትወጣ ጫፍ ደርሳለች ማለት ነው። አባባ ምን ብለዋን ራሷ በራሷ ጊዜ እኮ እያፈነዳችሁ ነው። አሁን እንግዲህ ውጡልኝ ስትል ነው በሩ ከፍተው እኛ ሳንሆን አንቺ ራስሽ ውጪ ትባላለች። የመጨረሻውን ካርዷን እየሳበች ስላለች ማለት ነው። ለዚህም ነው ምን ብሏታል እንዴ ተይ አትረብሺ፣ ይሄ እኮ ጭፈራ ቤት አይደለም ሲላት ጊዜ ካለ ምን ብላለች እሷ ደግሞ መብቴ ነው እንደዚህ የማድረግ መብቴ ነው ቤቴ ነው ስትል እንዴ ምን ነው እስካሁን ጎረቤት ነበርሽ እንዴ ነው ወይስ እንዴት ነው ቤቴ ነው ስትይ አልገባኝም ነው ወይስ ተሰጠሽ ለካ የቤት ባለቤት ሆነሽ ያንቺ ቤት ስለሆነ ነው ሲላት አዎ ምን ነው አንተ ተንገበገብክ ብለዋለች። በነገርሽ ላይ አልተንገበገበም እሱ ግን የአንቺ ሁኔታ አሳዝኖት ነው ካሌብ እንደዚህ ያለሽ ማለት ነው ቲና። እና እንግዲህ ቲና እንደዚህ ራሷ እየተንገበገበች ሰውን አትንገብግብ ትላለች። እና ዳኒም በጣም ፈን እያረገባ ነው አሁን ላይ። በፊት እየተቆጨ ነበር፣ እኔ ልንገራት በቃ አልቻልኩም እያለ ነበር። አሁን ግን ሲያያት እጅጋ ነው እንደ እኔ ራሱ እንደ አፈቀርኩ ስትለኝ ወይም ደግሞ ምናምን እኔ ለገንዘብ ብዬም ቢሆን እንኳን እንደ የቀረብኳት እች ናት እንዴ ምን አይነት ርካሽ ናት አንቺ ራስሽን አታርክሽ እያላት ነበረ። ራስሽን አታስገምግሚ ታይ ቢላት ነገ ዳኒ አይናደድም። በነገራችን ላይ የሚያናደደው አንድ ነገር ነው። እሱ ምንድን ነው ካልን ብሩ አይሰጠውም። ብሩ 4 ሚሊዮን ብሩን አባባ አይሰጡትም። ፋውል ሊሰሩት ነው። በዛ ይናደዳል። በቲና ግን ቅንጣት ያክል አይናደድም። ለምን ደግሞ ደጋግሞ ታይ ቲና ታይ አስተዊ ታይ ምን እየተፈጠረ እንደሆነ አስተዊ ብሏታል። እና እሷ ደግሞ ማስተዋል አልፈለገችም። እምቢ አለች። እምቢ ማስተዋል አልፈልግም ብላ ነው እንግዲህ ማስተዋሉን ይስጥሽ እንላለን። እና ዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበር ማለት ነው። እናም ቲና ትባረራለች። ዳኒና ቲና ይባረራሉ። ካሌብ ደግሞ ኤደንን ያገባል። ይሄንን ይመስላል። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ላይክ ያላረጋችሁ ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ጻፉልኝ። ቅድም ወዳልኳችሁ ሀሳብ ልምጣና ፍቅር ስንት ነው? መልሱን የመለሰ ሽልማት አለው ማለት ነው። በኮሜንት መልሱልኝ። ፍቅር ስንት ነው? ይህን የጠየኩት ምክንያት ለዳኒ ነው ማለት ነው። ዳኒ ፍቅር ስንት ነው? የፍቅር ንግድ አለ ወይ ለሚለው ነው። እና ቤተሰብ ያልሆናችሁ የኖቲፊኬሽኑን ምልክት እያበራችሁ ቤተሰብ ሁኑ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣዩ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።